አባት አንተ ብቻ አስተዋይ ወዳጄ ብልህ ብትገባኝ ነው ባውቅህ ጠቢብ ብዬ ብጠራህ ቃላጥቼ ለስምህ ጻድቅ ነህ ፍጹም ነህ ጻድቅ ነህ ፍጹም ነህ ውዴ ጻድቅ ነህ ፍጹም ነህ አዎ ጻድቅ ነህ ፍጹም ነህ የሁሉን ከፍታ ይዘሃል ወርደህም አዳምን ሆነሃል ከፍም ብለህ ዝቅም ብለህ ውዴ ፍጹም ጌታ ያው አንተ ነህ ሁሉን በኩል የምታየው ምስኪኑንም የማትንቀው ሁሉን በኩል የምታየው ደካማውን የማትንቀው የደግነት መገለጫ የሁሉ አባት አንተ ብቻ አስተዋይ ወዳጄ ብልህ ብትገባኝ ነው ባውቅህ ጠቢብ ብዬ ብጠራህ ቃላጥቼ ለስምህ ጻድቅ ነህ ፍጹም ነህ ጻድቅ ነህ ፍጹም ነህ ውዴ ጻድቅ ነህ ፍጹም ነህ አዎ ጻድቅ ነህ ፍጹም ነህ ሃሌሉያ እግዚአብሔር የተባረከ ነውና አባቶች ባሲል ያለው ነው አባቶቻችን የተናገሩትን እኛም እንናገራለን ሆኖም ግን የአባቶቻችን ትውፊት በመሆኑ ላይ ብቻ አንደገፍም የቅዱሳት መጽሐፍትን እውነት በማንገባቸው እንጂ የሚለው ሐሳቡ ማለት በቃ አባቶች ብቻ ስለተናገሩት ሳይሆን አባቶች የተናገሩትን እኛም የምንቀበለው ያ የተናገሩት ንግግር ወደኛ የመጣው ቃሉን ስለሚመስለው ቃሉ ስለሚደግፈው ነው ብሎ ለማለት ይመስለኛልና አንዳንዴ አባቶች እንኳን ቢሉትም ግን ከቃሉ ጋር አብሮ እንትንስ ካልሆነ ድረስ አንቀበልም ቢል አንድ ሰው ከዚህ ሁኔታ እንግዲህ ገና በ374 ነው የሚለው እዚህ ላይ እንኳን የማየው ማለት ነውና ምን ስህተት አለብን እንዲስ ደግሞ እንደዚህስ ማሰባችን ስህተት ነው ወይ አትቀበሉም የሚሉ አንዳንድ ሰዎችም ስላሉ ለምሳሌ ሰሞኑንም እንግዲህ ብሎ የተነሳም ነገር አለና ሁሉንም የሚሉትን መቀበል አለብን አንድ ሁለተኛ እንደገና ደግሞ አባቶች ልክ እንደ ኮካ ጠርሙስ አንድ አይነት ናቸው በታሪክ ቃልየዋ አጭሩ ነገር መቀበል የለብንም ወዴትም ሳንሄድ መቀበል የለብንም ከመጽሐፍ ቅዱስ ጋር ካለ ፕሮቴስታንቱን ለየት የሚያደርገው እሱ ነው እዚህ ሰሞኑን አንድ ዩቲዩብ ምናምን ቪዲዮዎች ሞክራለሁ ብያለሁ ሳውንድ በትክክል ከመጣልኝ እና እሱ ላይ ማነሳዋል ፕሮቴስታንቱ ያለው ምድር ላይ ያለው ራሱ የተበላሸ ነገር ለመቃወም ነው በቃ ምንም ማድረግ አይቻልም የሆነ ነገር ካበላሸ ይቃወማል እና ፕሮቴስታንት ወደዚህ እዚህ ምድር ላይ ያለበት ፐርፐዙ እሱ መቃወም ነው ብለዋል አይደል? አዎ መቃወም ነው። ግን የምንቃወመው
ከመጽሐፍ ቅዱስ ውጭ ያለ ነገር ነው። ሁሉን ነገር በመጽሐፍ ቅዱስ መሰረት ወደ ቦታው መመለስ የፕሮቴስታንቲዝሙ ስራ ነው ብዬ አስባለሁ። ስለዚህ እንደዛ አይነት ክሌም የሚወስዱ ሰዎች አሉ። ስለዚህ እሱን እንቃወማለን፣ በደንብ አንቀበለውም። መጽሐፍ ቅዱስን ካልበሰለ ወይ ደግሞ ከመጽሐፍ ቅዱስ ጋር ካልተግባባ የአባቶችን ስራ አንቀበልም። ግን ይሄንን ስንል እንደው የተለያዩ ፕሪሰፖዚሽኖች በያዞች የሉም ማለት ግን አይደለም። መጽሐፍ ቅዱስ የሚለውን ነገር በምን አውቀህ ነው የሚለው ጥያቄ አግባብነት ያለው ጥያቄ ስለሆነ ማለት ነው። ስለዚህ ለእሱ ደግሞ መልስ የመጽሐፍ ቅዱስ ፐርስፔክቲቪቲ ነው ወይም ደግሞ የመጽሐፍ ቅዱስ ግልጽነት ነው። ያ ደግሞ እንትን የሚያደርገው ያንን ደግሞ የሚሰራለን መጽሐፍ ቅዱስ ለድህነት በነገረን በእያንዳንዱ ነገር ላይ ግልጽ ስለሆነ ነው። ስለዚህ ግልጽ ስለሆነ አባቶች የተናገሯቸውን ነገሮች ቀጥታ እንትን ማድረግ እንችላለን፣ ከመጽሐፉ ጋር ማመሳከር እንችላለን ማለት ነው። ይሄ የመጀመሪያው ነገር። ስለዚህ አባቶችን እንቀበላለን። መቀበላችንን ግዴታ ነው ሲጀመር። ግን ደግሞ ከመጽሐፍ ቅዱስ ጋር እስከተስማሙ ድረስ መጽሐፍ ቅዱስን ተመርኩዘው እስካስተማሩ ድረስ ነው እንላለን። ይሄ የፕሮቴስታንቲዝሙ ኮር አይዲያ ከሚባሉት ውስጥ አንዱ ነው። ስለዚህ አንዱ በጣም ኮርነርስቶን ይሄ ግን ደግሞ በዛ ውስጥ እንደው አይ እኮ እናንተ አባቶችን መርጣችሁ ነው የምትቀበሉት የሚል ሰው ካለ እንደዚህ አይነት በያዝ የቸርች ሂስትሪ ውስጥ በጣም ሰፊ ነው ማለት። እሺ የትኛውን አባት የሚለው ጥያቄ መመለስ ስላለበት ማለት ነው። የትኛውን አባቶች እያልክ ነው? እሺ አባቶችን አትቀበሉም እያልክ እኛን ስኮልድ እያደረከን ነው። እሺ የትኞቹን አባቶች ነው እና ደግሞ በየትኛው መንገድ ነው አንተ የምትቀበላቸው የሚለውን ጥያቄ ማስቀመጥም ያስፈልጋል ብዬ አስባለሁ። ለምሳሌ ትላንትና ማንስቸው ነበረ መምህር ግሩፕ ነው ምናምን መምህር ግሩፕ መሰለኝ። ኦፍኮርስ መምህር ግሩፕ ነው ስማቸው። መምህር ግሩፕ ከእሳቸው ጋር ስናወራ ይሄን ነገር አስቀምጨው ነበር። እናንተ ራሱ ፊሊዮኬን የሚቀበሉ አባቶችን ትቀበላላችሁ ወይ? አምብሮስ ኦፍ ሚላን፣ ሂላሪ ኦፍ ፖይተርስ ምናምን እንዳለ እኮ ሁለቱ እንትን ነው የሚያደርጉት። ራሱ ከመንፈስ ቅዱስ ካብና ኮል ይሰርጻል ነው የሚሉት። ሌሎችንም ማምጣት እንችላለን። ትቀበሏቸዋላችሁ እነዚህን ሰዎች ስትላቸው ቀጥታ የሚሸሹት ይሄ የግል መልከታቸው ነው ወደሚል ሰውዬ የግል መልከታዬ ነው ብሎ አላስቀምጠም። ኦኬ በምን መንገድ ነው የግል መልከታቸው የምትለው ራሱ አይታል። ስለዚህ አባቶችን እነሱ ራሳቸው አባቶችን እንደው ያለምንም በያዝ ይቀበሏቸዋል ለማለት መድፈር አስቸጋሪ ነው። ይሄ መጀመሪያው ነገር ነው። እንደዛ ባይሆን ኖሮ አንደኛ ሁለት የተለያየ ትራዲሽን የያዙ ኤንሸንት ነን ሐዋርያዊ ነን የሚሉ አብያተ ክርስቲያናት የተለያየ እንትን ይዘው ባልመጡ ነበር፣ የተለያየ ቪው ይዘው ባልመጡ ነበር እና ለዛ ለተለያየው ቪዋቸው አንድ አባት ባልጠቀሱ ነበር። ትራንስብስታንሺዬሽንን ለመናገር ኦር ትራንስብስታንሺዬሽንን አፈርም ለማድረግ የሚጠቅሷቸውን አባቶች የኛዎቹ ሚስቲካል ቼንጅን አፈርም ለማድረግ ይጠቅሷቸው አይታል። ስለዚህ ኦፍ ኮርስ አባቶችን እንቀበላለን፣ ከመጽሐፍ ቅዱስ ጋር እስከተስማሙ ድረስ እንቀበላለን። ከዛ በተረፈ አባቶችን መርጣችሁ ነው የምትቀበሉት የሚል ክስ የሚያቀርቡ ሰዎች እነሱ ራሳቸው አባቶችን የሚጠቀሟቸው ለተመሳሳይ የተለያየ ቪው ይዘው ግን የተመሳሳይ አባቶችን በዛ መንገድ ይጠቀሟቸዋል። ሁለተኛ አንዳንድ አባቶች ከነሱ ቪው ውጪ ሲሆኑ ራሱ ይሄ ግል መልከታቸው ነው በማለት ለማብለጥ ይሞከራል እንጂ በምንም አይነት ሁኔታ እነዛን አባቶች እንደው ሙሉ በሙሉ የሚሉትን ነገር ተቀበለው ነው ለማለት የሚያስቸግር ነው ብዬ አስባለሁ። ይሄም የሚቀጥለው ደግሞ እስከ 451 ድረስ ከ451 በኋላ ቱ ኔቸር ነው ኔቸር የሚባል ነገር ከመጣ በኋላ የኢስተርን እና ካቶሊክ ቸርች የሚቀበሏቸውን አባቶች ኦርቶዶክስ ቤተክርስቲያን አትቀበላቸውም። ኦኬ በተለይ ኦሪየንታሏ ማለት ነው አትቀበላቸውም። ለምን? ቱ ኔቸር የሚለው ነገር የሚደግፉ ናቸው። እነ ጆን ኦፍ አንቲዮክን ማየት እንችላለን። አንዳንድ ቦታ አሰቃለሁ ጆን ኦፍ አንቲዮክ ይኸው የአይከን ቬነሬሽንን ተናግሯል ምናምን ሲሉ የኛ ሰዎች ማለት ምክንያቱም ጆን ኦፍ አንቲዮክ ወይም ደግሞ ጆን ኦፍ ዳማስከስ ሶሪ በጣም ይቅርታ ጆን ኦፍ ዳማስከስ ማለት ዮሐንስ ዘደማስቆ ጆን ኦፍ ዳማስከስ ማለት ቱ ኔቸርን አክርሮ የሚያስተምር ሰው ነውና አይቀበሉትም። ጆን ኦፍ ዳማስከስ እንደዛ ብሏል ብትላቸው አይቀበሉትም። ኦኬ ኬልቄዶናዊ ስለሆነ ማለት ነው። ልክ አይከን ቬነሬሽን ላይ ሲደርሱ ይጠቅሱታል። አይታል። ስለዚህ ኃይለኛ በያዝ አለ። እናንተም ጋር እኮ ይሄ ኃይለኛ በያዝ። ስለዚህ አባቶችን የምንቀበልበት ኤክስቴንት እስከ ምንድን ነው የሚለውን ነገር መነጋገር እንችላለን። ሌሊት ቤሊትል ቴክኒካል ኮንሰንሰስ ፓትረም ላይ ትንሽ ያሉትን ችግሮች ዝም ብዬ ለመዘርዘር ነው እንጂ ከዛ ወደ ዋናው ሐሳብ ገባል። ከዛ ኮንሰንሰስ ፓትረምን እንመልከት። እንግዲህ ዩናኒ መስሌ አባቶች የተናገሩት ነገር እንትን ነው
በቃ እሱ ትክክለኛ ነገር ነው የሚባል ነገር አለ። ኮንሰንሰስ ፓትረም ትክክለኛ ነው ሲባል እስከ ስንተኛው ክፍለ ዘመን ያሉ አባቶችን መመለስ ያለባቸው ጥያቄዎች ናቸው። ኮንሰንሰስ ውስጥ የምታስገቧቸው አባቶች እነማን ናቸው? እስከ ስንተኛው ክፍለ ዘመን ያሉ አባቶች ናቸው? የት ያሉ አባቶች ናቸው የሚለው ጥያቄ መመለስ አለበት። እዚህ ላይ የአንዳንድ የኢስተርን ኦርቶዶክስ እንትኖች እስከ ኬልቄዶን ድረስ ያሉትን አባቶች ከሆነ እስከ 451 ይሄ የፕሮቴስታንቱ አካሄድ ነው ይላሉ። ራሱ ፍሎሮቭስኪ መሰለኝ ሌሎችም እስከ ስንተኛው ክፍለ ዘመን። ኦኬ ይሄ በጣም እንትን ነው። የትኛውንም አባት መቀበል አለብህ በኮንሰንሰስ ፓትረም ውስጥ እስከዚህ ዘመን ምናምን የሚባል ነገር የለም የሚሉ ሰዎች አሉ። አንተ እስከ ስንተኛው ክፍለ ዘመን ያሉ አባቶችን ነው የምትቀበላቸው? አይታል። ኮንሰንሰስ ፓትረም ራሱ እንደ አንተ አመለካከት ነው። እስከ 451 በኋላ ያለን ኬልቄዶናዊ አባት ፓትረም ኮንሰንሰስ ፓትረም ውስጥ አይከቱትም የኛ ሰዎች ማለት ነው። ኦኬ ስለዚህ ምንድነው ይሄ የሚያሳየን? ኢቭን ኮንሰንሰስ ፓትረሙን ራሱን ኦኬ ዩናኒመስ ኮንሰንሰስ ራሱ በጣም በያዝድ በሆነ መንገድ ነው የሚጠቀሙት። እስከ ስንተኛው ክፍለ ዘመን ያሉ አባቶች በምን ጉዳይ ላይ የሚሉ ጉዳዮችን ጥርት አድርጎ ማስቀመጥም አይቻልም። ሶ ያለው አማራጭ ምንድነው? ኦፍ ኮርስ አባቶችን እንቀበላለን። አባቶችን ከመጽሐፍ ቅዱስ ጋር ያመሳከር እንቀበላለን። በዛ ውስጥ የሚመጡ በያዞችን አላንስ እንሰጣቸዋለን። በዛ ውስጥ የሚመጡ በያዞች ይኖሩናል ኦፍ ኮርስ። ምክንያቱም የ2000 ዓመት ታሪክ ነው እያወራን ያለ ነው። የሸዋዬ እንዴት ነህልኝ ወንድሜ? ኦኬ እያወራን ያለ ነው የ2000 ዓመት ታሪክ ነው። ስለዚህ አባቶች በዛ ውስጥ ምን ሰሩ፣ እንዴት ሰሩት፣ ምን አደረጉ፣ ሜንታሊቲያቸው ምን ነበር፣ ለማን መልስ እየሰጡ ነበር እንዳለ እንደነዚህ አይነት ጥያቄዎች በሙሉ አናላይዝ መደረግ አለ። እንዲህ የሚባለው አባት እንዲህ ብሏል ቲክቶክ ላይ ነው የሚቀረው እንጂ ሲጀመር ራሱ ስኮላርሊ ስራም አይደል። ኦኬ የአባት ለምን ይሄን ተናገሩ፣ በምን መንገድ ይሄን ተናገሩ፣ በቃ የጌታ እራት የዘላለማዊነት መድኃኒት ነው ብሎ ሲናገር አግናጢዮስ ለምን ተናገረ? ይሄ የዘላለም ሕይወት ተስፋ ስጋችን ይነሳል፣ ይሄ ስጋችን ኢንኮራፕቲብል ይሆናል የሚል ነገር አንቀበልም የሚሉ ሰዎች ጋር ነው እየተናገረ ያለው አግናጢዮስ። ኦኬ ስለዚህ ምላሽ እየሰጠ ያለው ለእነማን ነው? ይሄን ባለ መቀ የዘላለማዊነት መድኃኒት ነው የሚለውን የእሱን ንግግር እንደው እሱ በጣም ጎርብጦኛልና ግን ደግሞ ወደ መጽሐፍ ቅዱስ ሄጂ ከመጽሐፍ ቅዱስ አንፃር የሚናገረውን ነገር ይዤ እንደው ለመቀበል ልሞክር የሚልን ሰው በኑፋቄ የማትከስበት ምክንያት እሱ። ሌሎች ነገሮችንም መጨመር እንችላለን እዚህ ላይ ማለት ነው። ኦኬ ስለዚህ የተለያየ ቪው የነበራቸው አባቶች አሉ። ለተለያየ ኢንቫይሮንመንት ነው ምላሽ እየሰጡ ያሉት። ጳውሎስን እንግዲህ አስብ፣ ጳውሎስን ይዘ ሴት ልጅ መተላለፍ ወደቀች እንጂ ወንዱ አይደለም የወደቀ ያለውን በመውለድ ትድናች ያለውን ይዘ ሌላ ታሪክ ውስጥ ገባ ማለት ነው። ስለ ሴት ልጅ አይታል። ለምንድን ነው መልስ እየሰጠ ያለው የሚለው ነገር በጣም ወሳኝ የሚያደርገው ለዛ በቃ መልስ ለምንድን ነው እየሰጠ ያለው የሚለው በጣም ወሳኝ። ስለዚህ ለምንድን ነው ምን ጥያቄ ተጠይቀው ነው ምን ኢሹ ገጥሟቸው ነው ምናምን፣ ይሄ በቀጥታ አባቶችን አናላይዝ አድርገህ ከመቀበል አንፃር የሚነሳ ነው። ፓትሮሎጂ ላይ በደንብ መታየት ያለበት ጉዳይ ነው። ሂስቶሪካል ቴዎሎጂ ላይ በደንብ መታየት ያለበት ጉዳይ ነው። ብዙ ጊዜ ቸርች ሂስትሪ እና ሂስቶሪካል ቴዎሎጂም ኮንፍሊክት የሚያደርጉ ሰዎች አሉ። ሂስቶሪካል ቴዎሎጂው ለማን ነው ማን ለማን መልስ እየሰጠ ነው? መልሱን እየሰጠ ያለበት መንገድስ ምንድን ነው? በዛ ውስጥ ኤክስትሪም የወሰዳቸው ነገሮች ምንድን ናቸው? በዛ ውስጥ ደግሞ በትክክል ያገኛቸው ነገሮች ምንድን ናቸው? የአባቶች ስራዎች ልክ እንደሌላው ሁሉ የሚጠኑ ናቸው። ቁጭ ተብሎ የሚጠኑ ናቸው። የሆነ ጥቅስ ተይዞ የሚሮጥበትም አይደለም። የቲክቶክ ስለሆነ እንደዛ እናደርገዋለን። ኦኬ እንደዛ ሳደርግም አባቶች ስጠቅስም ትንሽ ኮንቴክስት ለመመልከት እሞክራለሁ የተነገረበትን ማለት ነው። ስለዚህ በያዞች አሉ፣ አባቶችን ለመቀበል በያዞች አሉ። ኦኬ እነዛም በያዞች እንደሌሉ ቆጥረናል ለምንቀበላቸው ራሱ አባቶችን ስንቀበላቸው ማለት ነው። ይሄ ከግምት መግባት አለበት። ስለዚህ የሆነን አባት የተናገረው ነገር እንዳትቀበል የሚያደርጉ ምክንያቶች ያንተ ዶክትሪን የራስህ ዶክትሪን ነው ወይስ ከመጽሐፍ ቅዱስ ጋር ተጋጭቶ አግኝተኸው ነው ወይስ ደግሞ ሂስቶሪካሊ ከዛ ጉዳይ ጋር ግጭት ስላለብህ ነው? ይሄ ጄኔቲክ ፋላሲ ማለት ኦኬ ከኬልቄዶን ጋር ግጭት ስላለብህ ኬልቄዶናዊ አባቶችን አልቀበልም እንደማለት ማለት ነው። ልክ ወገኖቻችን እንደሚያደርጉት ማለት። ስለዚህ እንደነዚህ አይነት ነገሮችን ይዘህ አናላይዝ አድርገህ ነው አባቶችን አሁን እንግዲህ ባወራሁት ነገር ውስጥ ምን ያህሉን እንደሆነ ተግባራዊ የምናደርገው እሱን ጀስት እግዚአብሔር ነው የሚያውቀው። ምን ያህሉን ነው ራሱ በደንብ ልንይዘው የምንችለው የሚለውን ነገር እንደዛው ግን የአባቶች ስራዎች ቁጭ ተብሎ መጠናት ያለባቸው ናቸው። እነሱ ከስጋና ከደም አልተወለዱም ወይም ከወንድ ፈቃድ አልተወለዱም የሚለው
ኦኬ ለተቀበሉት ሁሉ ግን በስሙ ለሚያምኑት የእግዚአብሔር ልጆች ይሆኑ ዘንድ ስልጣን ሰጣቸው። ዮሐንስ ወንጌል ምዕራፍ 1 ቁጥር 12 13 11 ከ11 እስከ 13 ያለውን ሐሳብ ይዘን እንታ ያንን ለክርስቶስ ነው ብለው የተናገሩ አባቶች አሉ። ይሄ ክርስቶስን ነው የሚያሳየው ከድንግል መወለዱን የሚያሳይ ነው ብለው የተናገሩ አባቶች አሉ። ልተቀበላቸው ነው አይደለም። የግል አስተሳሰባቸው ነው። ማን ያለ የግል አስተሳሰባቸው ሲሳሳቱ የግል አስተሳሰባቸው ነው። አንተ ልክ ናቸው ስትል የግል አስተሳሰባቸው አይደለም አስተምህሮ ነው። ይሄ በጣም ኃይለኛ ቢያዝ ነው፣ ሌላ ቢያዝ ማለት ነው። ስለዚህ አባቶችን እንቀበላለን ከመጽሐፍ ቅዱስ ጋር ባልተጋጩበት መልኩ ሁሉንም ነገር በዛ ደረጃ እየፈተሽን መቀበል ይኖርብናል። እኛ ራሳችን አባቶች አጠቃቀማችንን ኦፍ ኮርስ በዛ ደረጃ ማስተካከል ይኖርብን ይሆናል። ያ ማለት ግን አባቶችን በእያንዳንዱ ነገር መቀበል አለብን ማለት አይደለም። ኢቨን አንዳንድ ጊዜ የተናገሩበት ኢንቫይሮንመንት ከኛ ኢንቫይሮንመንት ጋር የተለያየ ሊሆን የሚችልበት እድል አለ እንጂ በጣም ስለዚህ ምንድነው ማድረግ ያለብን? መጽሐፍ ቅዱስ እናነባለን። መጽሐፍ ቅዱስን እኛ ብቻ አይደለም የሚያነበብነው፣ ከኛ በፊት ለዘመናት ሲነበብ ኖሯል። ቋንቋውን የሚያውቁ ሰዎች ከኛ በላይ ቅርበት ያላቸው ሰዎች አንብበውታል። እነዛ ሰዎች ሲያነቡ ምን ተረዱ የሚለውን ነገር ሄድን ማየት አለብን፣ አዲስ መገለጥ እንዳናመጣ ማለት ነው። ከዛ በኋላ ለዚህ ለእኛ ሁኔታ ደግሞ ይሄንን ክፍል እንዴት እናውለው ብለን ደግሞ ስነ አፈታት መስራት አለብን። አንዳንዴ በርናርድ ራም አለ ፕሮቴስታንት ቢብሊካል ኢንተርፕሬቴሽን የሚል መጽሐፍ አለው። እዛ ላይ የሚያነሳዋል ይሄንና አባቶችን መጠቀም ወይም ደግሞ አባቶችን ሪፈር ማድረግ ይላል እንትን አይደለም። ይሄ ሜንታል አክቲቪቲን መቀነስ አይደለም። እንደው ይሄ ክሪቲካል ማይንድ ምናምን የሌለው ሰው ስራ አይደለም ይላል። ወደዛ እንዳይሄድ ግን መጠንቀቅ አለብን ይላል በዛ መጽሐፉ ላይ። ወደዛ እንዳይሄድ መጠንቀቅ አለብን። ሁሉን ነገር እዛ ላይ ጭነን ከኔ በፊት ከኔ የተባለው አባት ምን አለ የሚለውን ነገር ብቻ ይዘን አይደለም የምንሄደው። ኮንቴክስት እናያለን፣ ግራመር እናያለን፣ ኦኬ ሊትራሪ እንትኑን እናያለን። አሁን ደግሞ የተለያዩ ኤግዜጂቲካል ሜቶዶች አሉ። ፕሮቴስታንቱ በጣም ብዙ ነገሮችን ዲቫይዝ ያደርጋል በዚህ ጉዳይ ላይ ማለት ነው። ስለዚህ እነዚህም በሙሉ ቼክ አድርገን ነው የምንቀበለው እንጂ ዝም ብለን አይደለም። ከመጽሐፍ ቅዱስ ጋር በሚስማሙበት ነገር በዚህ ደረጃ ፈትነን እንቀበላቸዋለን። እኛም ራሳችን ደግሞ ይህንን ቃል እንዴት አድርገን ነው ለዘመናችን ወርከብል ማድረግ የምንችለው የሚለውን ነገር ቁጭ ብለን ኢንተርፕሬቴቲቭ ሜቶዶችን እየተጠቀምን ማሳየት መቻል አለብን። ራሳችንን ማየት መቻል አለብን። ፕሮቴስታንቱ በዚህ መንገድ ነው ቅዱሳት መጽሐፍትን የሚረዳቸው። ስለዚህ መጽሐፍ ቅዱስ ሪዝን፣ ሎጂክ ምናምን የሚባሉ ነገሮች በሙሉ አባቶች ማለት ነው። አባቶች ሪዝን፣ ሎጂክ፣ ስኮላርሺፕ ምናምን የሚባሉ ነገሮች በሙሉ በመጽሐፍ ቅዱሱ ተፈትሸው ያልፋሉ እንላለን ማለት ነው። አይ መጽሐፍ ቅዱስ ሊፈትሸው አይችልም የሚል ሰው ካለ ያው ገብቶ እንትን ማድረግ ነው፣ መሞገት ነው። ከዚህ ጋር በተያያዘ ከእንትን ጋር ከዚህ ከአባቶች ስራ ጋር ራሳቸው አባቶች ምን ይላሉ የሚለውን ነገር ማየት እንችላለን። ቅድም ያነሳው አሁን ይህንን የምነግራችሁ ይላል ባስልዮስ እንደው አባቶች ስለተናገሩት አባቶች ከተናገሩት ነገር ብቻ ሳይሆን እንደው እኔ አሁን ከጥቂት መስመሮች በፊት እንትን ያልኩላቸው አባቶች ራሳቸው የጠቀስኩላቸው አባቶች ከመጽሐፍ ቅዱሱ ጋር ስለተስማሙ ነው ይላል። ኦኬ የመንፈሳዊ ሰው ምልክት ራሱ ኦኬ የክርስቲያን ፕሪንሲፕል ላይ የጻፈው ጽሑፍ አለ። ዝም ብዬ በቃሌ ናሬት ያደረኩት ስለሆነ ነው። የመንፈሳዊ ሰው ምልክቱ ራሱ ያ የበሳል መንፈሳዊ ሰው ምልክቱ ራሱ ለቃሉ መታዘዙ ነው። መስዋዕት በእግዚአብሔር ቃል ነውና በቃ በዚህ ቃል ስር መሆኑ ራሱ ነው ብሎ ይናገራል። እና ቄርሎስ እስክንድርያም ተመሳሳይ ኢሹ ያነሳል ፓትሪካል ሌክቸርስ ላይ እኔ ራሴ ከመጽሐፍ ቅዱስ ለምናገረው ነገር ማስረጃ ካላመጣው እንዳታምኑ እንዳትቀበሉ ነው የሚለው እንትና ቄርሎስ ዘኢየሩሳሌም ማለት ጎርጎርዮስ ዘኑሲስ እነዚህ በሙሉ ተመሳሳይ ፕሪንሲፕል ተጠቅመዋል። ስለዚህ ከነሱ በፊት የነበሩ አባቶችን ሪፈር አድርገዋል። ሪፈር ሲያደርጉ ግን እኛ ራሳችን እነዚህን አባቶች የምንቀበለው እናንተም ራሱ ከአባቶች የመጣውን ትምህርት መቀበል ያለባችሁ ከመጽሐፍ ቅዱስ ጋር ስምሙ ስለሆኑ አለቀ። ከመጽሐፍ ቅዱስ ጋር የሚስማሙትን ትቀበላላችሁ። ከዛ በተረፈ ግን እነሱ በግላቸው ላወሯቸው ነገሮች እናንተ ለያለም አይኖርባችሁም። ቤተክርስቲያን ስትጠበቅ የኖረችው በዚህ ውስጥ ነው። በዚህ ውስጥ ሊተርጂካል ነገሮች አሉ። በተለይ ከአራተኛ ክፍለ ዘመን በኋላ ሊተርጂ በጣም እንትን አድርጓል፣ ፍሎሪሽ አድርጓል። ሊተርጂካል አክቶችን እንትን የሚያደርጉ ሰዎች፣ ሊተርጂን የሚጠቀሙ ሰዎች፣ ፕሮቴስታንቲዝሙ ላይ ያንን እንትን የሚያከሩ ሰዎች ሶላ ስክሪፕቹራን እንትን ማድረግ ይችላሉ። ሶላ ስክሪፕቹራን በተግባር እያዋሉ እሱ መስራት ይችላሉ። ሊተርጂንም እንትን ማድረግ ይችላሉ፣ ተግባራዊ ማድረግ ይችላሉ። ኦኬ። ስለዚህ ከሊተርጂ ጋር የሚጋጭ ነገር አይደለም። ሶላ ስክሪፕቹር ከትራዲሽን ጋር የሚጋጭ ነገር አይደለም ምናምን። ስለዚህ እያንዳንዱ ነገራችንን ግን መጽሐፉ መሰረት ሊተርጂ ውስጥ ኢንቮኬሽን ካለ በቃ ሶላ ስክሪፕቹራ ያን ኢንቮኬሽን ከሊተርጂ ውስጥ ፈልቅቆ ያወጣዋል እንጂ ሊተርጂን አቁም አይደለም ፖይንቱ እሱ አይደለም።
ከሊተርጂ ውስጥ ግን ኢንቮኬሽንን በቃ ፈልቅቆ ያወጣል። ከሊተርጂ ውስጥ መጽሐፍ ቅዱሳዊ የሆኑ አክቶችን እና መጽሐፍ ቅዱሳዊ የሆኑ ትምህርቶችን ፈልቅቆ ያወጣል። አለቀ። ስለዚህ በዛ ውስጥ ሶላ ስክሪፕቸርን መተግበር ይቻላል ብዬ አስባለሁ። አባቶችም ያንን ነው አድቮኬት ሲያደርጉ የኖሩት ማለት ነው። አባቶች እንዳሳሳቱ በምንድን ነው የምናውቀው? ኦፍኮርስ እነሱ ለመጽሐፍ ቅዱሱ ይቀርባሉ። ለመጽሐፍ ቅዱሱ የቀረበው ሁሉ አይሳሳትም ማለት ግን አይደለም። እዛው ለሐዋርያቱ የቀረቡት ሐዋርያቱ አጠገብ ያሉት ተሳስቶ የለም ራሳቸው ማለት ነው። ስለዚህ አብያተ ክርስቲያናቱን ነው የምናገረው። እንደዚህ ላለው የቤተክርስቲያን መልአክ ሲል መልአክ የተባለ የቤተክርስቲያን መሪ እኮ አባቶች የምንላቸው እኮ የዘመናቸው የቤተክርስቲያን መሪዎች የነበሩ ሰዎች ነው። ስለዚህ እነዚህ ሰዎች አይሳሳቱም ማለት በጣም ስህተት ነው። ስህተት አይሳሳቱም በግልም አክቹሊ አይባልም። እነሱም የራሳቸው ቲዮሪ አላቸው ሲሉ ሰው ግን መጽሐፍ ቅዱስ ውስጥ ራሱ የተሳሳቱትን እናገኛለን። የቤተክርስቲያን መሪዎችን እናገኛለን ሲሳሳቱ። እንዲሁም ደግሞ በግልጽ የምናያቸው ናቸው። ቅድም አንስቻቸው ነበር። ለምሳሌ ግልጽ በሆነ መልኩ ከስጋና ከደም የተወለዱ አይደሉም የሚለውን ስለ ክርስቶስ ነው ካለ አንድ አባት በቃ ተሳስቷል። እነ ሂላሪያንን ስለሚያነሱ ማለት ነው። እሱ ብቻ አይደለም፣ ሂስቶሪካሊ የሚሳሳቱም አሉ። ለምሳሌ ኢየሱስ ክርስቶስ በጉልምስና እድሜው ነው የሞተው፣ በጎልማሳነቱ ነው የሞተው ይላል ሄሬኒዮስ። ያንን ማን ይቀበላል? አይታል። ስለዚህ ያንን እናያለን። ስለ ውሸት የተናገሩ ሰዎች አሉ። ሐሰትን ለትክክለኛ ነገር ማዋል በሚል ላይ የተወሰነ ልክ ያልሆነ ነገር የተናገሩ አባቶች አሉ። እነሱንም እንቀበላቸዋለን ማለት አይደለም። የማንቀበላቸውን ነገሮች ግን ለምን እንደማንቀበላቸው በዛ ደረጃ እንትን ማለት ነው። በዛ ደረጃ አርቲኩሌት አድርጎ ማስቀመጥ ግን ከኛ ይጠበቃል። የኛ ስራ ነው የሚሆነው ማለት ነው። በዛ መንገድ እንረዳዋለን። በዘም ያለ ጊዜ ነፍሰት ሶሪ ትንሽ እድሉን ካገኘው እንትን ላድርግ ብዬ ነው ሳስበው የነበረው ነገር ስለነበር። ተባረኩ። ያ አንችልም ከእንትኖቹ ላይ ከዚህ ፕሮፌሽኖቹ ላይ ወር ከዶክመንቶቹ ላይ እሱን ማንሳት አንችልም። ነገር ግን እሱን ማንሳት ባንችልም ቃልዬ ተቋርጠሃል። አማንሻ አለ ተቋርጣል። እሱ ትሄድበታለህ አሉ አሱ አሁን ገና ጨረስ ለወጣም 3 ደቂቃ ተረጋጋ። እሺ እሺ። ቅዱሳን ታብታብ ይደረግ እስቲ፣ ታብታብ ይደረግ። ምንድነው እኔ ጋር ፈዘዝ ብሏል። እስቲ እንትን ስጡ እስቲ። ምንድነው እቺ እንትኗን ሲሲዬ፣ ሌሎቻችሁም አጋፔም እቺ ምንድናት የቲክቶኳን እንትን እስቲ ስጡ። አዎ የቲክቶኳን ምልክት ያላችሁ ልጆች 1-3 ልጆች ከሰጣችሁ ይበቃል። እና ትንሽ ታብ ይደረግ ደግሞ 20 ሺህ እንኳን አልሞላም እኮ ዛሬ። ምንድን ነው ኔትወርኩ እያስቸገረ ነው። ሰላም ብለናል። አበበ አስቹዬ እንዴት አደራችሁ? ደህና አደራችሁ? እንዴት ነው ወንድም አለም? አለሁ እግዚአብሔር ይመስገን። ሰላም ብያለሁ ሁላችሁንም። ሰላማችሁ በክርስቶስ ኢየሱስ ይብዛላችሁ። ተባረኩ። እሺ ተባረክልን ወንድሞች። እስቲ ይሄንን ቃል ላንብበው እስቲ። ለምሳሌ በእንትን ላይም በጌታራ ላይም ተጽፏል፣ በጥምቀት ላይም ተጽፏል። 100,000 አጋንንት ከአክራሪዎች ሁሉ ጋር ወደፊት ይቅረቡና ህብስትና ወይን እንዴት የክርስትና ስጋና ደም ሊሆን ይችላል ይበሉ ማለት ትችላለህ። እንደዚያም ሆኖ መናፍስቱና ሊቃውንቱ ሁሉ በአንድ ላይ ሆነው ግርማዊ መለኮት
ከሁሉ በምታንሰው ጣቱ ላይ ካለው ጥበብ ያነሰ ኃይል እንዳላቸው አውቃለሁ ይላል። እንግዲህና እንዲህ አይነት ነገሮችን አንድ ሰው ሊቃወም ቢችል የአባቶችን አንቀበልም አንዳንዱን እያለ እኛ ጋርም ሲመጡ አንዳንዴ እንዲህ አይነት አባባሎችን አንቀበልም ማለት ይቻላል ወይ የሚል ነበረ። ወሬ ሊሰሙ ሩም ተከፈታለ እንዴ? ሌላ ቦታ የተከፈታለ ማለት ውይይት ያለበት ወሬ ሊሰሙ ሄደው ነው ይላል። ኦኬ የት ነው? ምን አለብን? እንትን በአንድ ላይማ እንትን ማለት ያለብን ከሆነ እንትን እንላለን። ውይይቶች ካሉ ውይይት ካለ ማለት ነው። እንትና ጋ ከሆነ እንኳን ችግር የለውም። እዛ የእነሱን ጉዳይ ነው። ዮኒ ጋ ከሆነ ማለት ነው የተጣሉትን ለማስታረቅ ነው እዛ አይደለ? ያ እንጂ ሌላ እስኪ እንግዲህ አይታየኝም። አይ የለም በቃ ሌላ ነው እሱ። ተውት። እንደዛ ከሆነ አንዘጋም። እስቲ 20 ሺህ ይሁን ታብታብ ይደረጋ እንዴ? ቃልዬን ራሱ ያስወጣዋል ይሆና ሁለት ይወጣ